መተት ተደርጎባቸዋል የሚል አንድ ፓስተር ተነስቷል። ወንጌል ለዓለም ነው፣ ክርስቶስ ነው የሚሰበከው። አለቀ። ወታደር አያስፈልገው። ለወንጌል አገልግሎት ወንጀል የሚፈጸምበትን መሳሪያ ይዘን አንሂድ። ጌታ ሆይ ለይተህ ምታ፣ በማርያም ለይተህ ምታ። አባቶች አንድነትን ስታጡ ልጆቻችሁ ተራርቀናል። በግ መስለው የሚገቡ ተኩላዎች እልፎች ናቸው። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ ዚያነ ሰዎች በጣም ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ ዚያነ ሰዎች በጣም ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬም እንደ ሁል ጊዜ ሁሉ ወሳኝ በሆኑ ጉዳዮች ላይ እናነሳለን። በጣም በሚያሳዝን በሚያስገርም መልኩ ፖሊስ፣ ወታደር፣ ሰላም አስከባሪ አጥተው የሚሞቱ ዜጎቻችን ባሉባት ሀገር ውስጥ ወታደር መሳሪያ ወጥሮ ወንጌል ተብሏል ስሙ፣ ግን ወንጀል የሚሰሩትን ጭምር ሲያጅብ እዚሁ ሀገራችን ውስጥ እያየን ነው። አንዱ የሚያጅበው አጥቶት ይሞታል፣ አንዱ ደግሞ ታጅቦ ይቀፍላል በሀገራችን ውስጥ። ስለሱ ጉዳይ በደንብ እነግራችኋለሁ። በሁለተኛ ደረጃ በተመሳሳይ ሼኪም ቆሞስም የሆነ ግለሰብ እንዲሁ ወደ ትግራይ አካባቢ ተገኝቷል። ይሄ ስለምን መጣ በደንብ እናነሳቸዋለን። ተከፍሏል ስለተባሉት መንበረ ሰላማ አሉ ስለተባሉ ቅዱስ ሲኖዶስ እዚህ እንዲሁም ሌሎቹንም ጭምር በደንብ አንስተን ስለ ሞራል ጉዳይ እንነጋገራለን። ከዛ ባለፈ አንዲት ሴት ልጀምር ወይ ብላ ሰልፊ ራሷን እየቀረጸች ለቅሶ ስታለቅስ የታየቻለች እና ምን ላይ ደርሰናል ብለን እንዲሁ እንጠይቃለን ማለት ነው። እነዚህን ጉዳዮች እየተመለከትን ከኔ ጋር ቆይታ እናደርጋለን። እውነተኛ ኢትዮጵያውያን፣ እውነተኛ ስለ ሰው የሚገዳችሁ ሰዎች ብቻ ቪዲዮን እዩት። ይሄ ነገር የግድ ኦርቶዶክስን መከላከል አይደለም። ሰውነትን ማቆም ለምንፈልግ፣ ኢትዮጵያዊነትን ከፍ ለማድረግ ለምንሻ፣ በኦርቶዶክሳዊ ስርዓት ለምንመራ ሁሉ የተዘጋጀ ነውና ብትችሉ ሰው የሆናችሁ በሙሉ እንድታዩት፣ ሰው ያልሆናችሁ ይሄንን ቪዲዮ አትዩት። አደራ ይሄንን ቪዲዮ ሰው ያልሆናችሁ እንዳታዩት፣ ሰዎች ብቻ ተመልከቱት። ስለዚህ ከመልእክቶች በኋላ ስንመለስ ቀዳሚ ወደ ሆነው ጉዳይ እንሄድና እነዚህን በደንብ እንመለከታቸዋለን። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ ዚያነ ሰዎች በጣም
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሰዎች እያዩን ነው ብለን ስለምናስብ ስለ ሰዎች ማውራት እንጀምራለን። ቅድም ልክ እንዳልኳችሁ ሰው ያልሆናችሁ ይህንን ቪዲዮ እንዳታዩት፣ ሰው ብቻ እዩት። ሐዋርያት ወደ ዓለም ሲላኩ ቋንቋ አልቸገራቸውም። በጣም በሚያስገርም በሚያስደንቅ መልኩ ብዙ እንመጣበታለን ኋላ ላይ። ዛሬ ቋንቋ እንኳን ያልተገለጠላቸው ቢያንስ ከሚሰብኩትን ሕዝብ በቋንቋ እንኳን መስበክ ያልቻሉት አስተርጓሚ ይዘው ሄደው እግዚአብሔር ተገልጦልናል ባለራዕይነን ብለው እዛ ፕሮቴስታንት ቤት ላይ አሁን የምናየው ነገር በጣም ከባድ ነው። ክሩሴድ እየተባለ በአደባባይ ሰው ለመቀበል ይወጣል። እዚህ ደግሞ የቃል ኪዳኑን ታቦት ይዘን ስንወጣ ታቦት ታመልካላችሁ ይሉናል። እኛ የቃል ኪዳኑን ታቦት ይዘን ወጥተናል። የእግዚአብሔር ቃል ኪዳን ታቦት በወጣ ጊዜ እንግዲህ ተነስተህ ተከተል ነው የሚለውና እሱን መጽሐፍ ቅዱሳዊ ቃል በማድረግ ታቦታቱ ሲወጡ እኛ እንከተላለን። ታቦታቱን ጣዖት የሚሉን ግለሰቦች ክሩሴድ ተብለው አንድ ባለራዕይ ነኝ፣ አንድ ነብይ ነኝ፣ አንድ ምናምን ነኝ የሚል ቀፋይ ሰው ሲመጣ እሱን ለመከተል ይወጣሉ። እነሱ መውጣታቸው ብቻም ሳይቀር ፖሊስ አሁን መመደብ ጀምሯል። ወዴት እየሄድን እንደሆነ አላውቅም። ከአንድም ሁለት ሶስት ብዙ እያርን ማንሳት እንችላለን። ለነከሌ የተደረገው ለኛ ይደረግልን የምንል አይደለንም። ኦርቶዶክሳውያን በጣም ደስ የሚለው ነገር ስርዓት ቢመጣ ከኛ የሚቀዳ ነው። ርስት ቢመጣ ከኛ የተከፈለ ነው። ሰው አለን ብትሉም ከኛ በስንዴ ያስኮበለላችሁት ነው። ምንም ነገር እምነትም ቢመጣ ከኛ ተቃውሞ የተመሰረቱ ናቸው እምነቶች። በምንም የጎደለን የጎደላትም አይደለችም። እንኳን ሄደላችሁ፣ እንኳን በዛላችሁ፣ እንኳን ሆነላችሁ። ግን የጋራ ሀገር፣ የጋራ ድንበር፣ የጋራ አስተዳደር፣ የጋራ አስተሳሰቦች አሉን። እነዚህን የጋራ እሴቶች የሚንዱ የጋራ ሀገርን የሚያናጉ የጋራ ማንነትን የሚጥሱ በእናንተ ውስጥ ያሉ ለእናንተም የማይጠቅሙ ግን አሁን እየመጡ ነው። እኔ ፕሮቴስታንት እህት ወንድሞች አሉኝ፣ በተግባር በስጋ በእውነት እኚህ የሚደረጉት ነገር ፕሮቴስታንቱን የሚወክል ነው ብዬ አላስብም። በአስተሳሰብ የሚያምኑ መጽሐፍ ቅዱስን በገባቸው ልክ ተረድተው ለማስረዳት የሚጥሩ እህት ወንድሞች ፕሮቴስታንቶች በተለይም ቸርቾችም ጭምር አሉ። አሁን ግን እንደ ሱቅ በደረቴ የትም እየተፈለፈሉ ባለራዕይ ነኝ የሚሉ ተነስተው ተኝተው ሲነሱ ቅዠታቸውን ልክ በህልም መልክ ለመናገር የሚሞክሩ ስራ ያጡ ቀላል የስራ ባለቤት ለማድረግ የሞከሩ ግን ሀገርን እየተፈታተኑ ነው። ነገ እመጣላችኋለሁ። ጠቅላይ ሚኒስትሩ መተት ተደርጎባቸዋል የሚል አንድ ፓስተር ተነስቷል። ቤተክርስቲያን ለግለሰብም አትጸልይም፣ ግለሰብም ላይ እንዲህ ችግር ሊመጣብህ ነው አትልም። ቤተክርስቲያን በጣም ከምታስደስተኝ ነገር ሀገሩን ከመዓት ሰውርልን፣ ህዝቡን ለምሕረት አብቃልን፣ ለመሪዎችና ለነገስታት ብላ ነው የምትጸልየው። ነገ እመጣበታለሁ። ይሄ ነገር ካንሰር ሆኖ ራሳችንን ስለሚበላንም ጭምር ነው። እንመጣበታለን። ከነዚህ መካከል እንግዲህ ወንጌልን ወደ ወንጀል ቀይረው የቢዝነስ ማግኛ ያደረጉ ብዙዎች ናቸው። እስቲ እንመልከት። እኔ በጣም ከምወዳቸው ከፊት ያለው ይሄ ካፒቴን ወይም ፓስተር ወይም ዩቲዩበር ወይም ቀፋይ ከፊት ለፊት ያለው ሶፊ ህይወትን እየኖራት ነው። እኔ በጣም የሚያዝናናኝ ሰው ነው። ከጀርባው ያለው ጆይ ጭሮ ነው። ይመቸው። የፀጉር ቁርጡን ምኑም ምንም እንዴ ሰሞኑን እንደውም ይሄ ማናዟል እሻቱ ላይ ይሄ ጋንግስተር ነኝ እያለ ቲክቶክ የለቀቃል አንድ መላጣ ሰው ምናምን። እሱን የሚያስንቅ ነው የሚመስለኝ ያ ሰው። የምር ተመልከቷቸው። በጣም በሚያስደስተኝ መልኩ ህዝቡን ሊግጡት ነው የወጡት። የሚጋጥ ህዝብ ከተገኘ አይ ዶንት ኬር። ይህንን ፎቶ እያያችሁ ተመልከቱ። ወደ ቪዲዮ ግን ልምጣላችሁና ቁም ነገሩን አነሳዋለሁ። በአርሲ ሲሞቱ የሚከላከልላቸው ወታደር አጥተው ምድር እስክትጨቀይ በደም እየራሶች ነው ምድሯ። ጸጥታ አካል የለም። ከሞቱ በኋላ አስክሬናቸው ተሰብስቦ በአንድ ጉድጓድ ነው የሚገባው። እዚህ ደግሞ ወንጌል ሰላም ነው፣ ወንጌል ለዓለም ነው፣ ክርስቶስ ነው የሚሰበከው። አለቀ። ወታደር አያስፈልገው። ወታደሩን የሚያዝ የሚያንበረክክ የእግዚአብሔርን ቃል የያዘ
ወርቅና ብር ሳይዙ ዓለማትን የዞሩት ሐዋርያት ስሙን ብቻ ተጠቅመው ደዌያን እየፈወሱ ሙት እያስነሱ ቁስለኞችን እያከሙ ጎባጦችን እያቀኑ እውሮችን እያበሩ ሽባዎችን እየተረተሩ ቃሉን ብቻ ይዘው ብርና ወርቅ አልያዙ። እንደውም ትዝ አለኝ አንድ መዝሙር የሊቀ መዘምራን ቴዎድሮስ ዮሴፍ ዝማሬ ያለ ብርና ወርቅ ሳይዙ ዓለማትን ዞሩ ስሙን ብቻ ይዘው። በጣም በሚያስደስተኝ ታዲያ የሐዋርያቱን ስራ ለመከወን ሲመጣ ወታደር ለምን አስፈለገ? አሁን እኛ ጳጳሳቶችን ጋር ተለምዷል ይሄ ነገር። ጳጳሳቶቹ ቤተክርስቲያን ለመባረክ ሲሄዱ ከእጃቸው መስቀል በዙሪያቸው ወታደር የያዙ መሳሪያ የያዙ ወታደሮች ማጀብ ጀምረዋል። በጣም በሚያሳዝን መልኩ ከመጽሐፍ ቅዱስ ውጭ የሆነ ነገር። የሰላም አባት መስቀሉን ብቻ እየያዙ ከመስቀሉ ጋር ጸብ ያላቸው እየወደቁ ከመስቀሉ ጋር ችግር የሌላቸው ደግሞ እየተሳለሙ የማያምኑት ደግሞ ፊት እያዞሩ ነው የሚሄደው። ሌላ ነገር የለም። አሁን ከጀርባው ሌላ ነገር ስላለ ነው። ተመልከቱልኝ። ይሄንን ጦር ሜዳ ነው የሚሄደው ወይስ ወደ አውደ ምሕረት ነው የሚወጣው? ግራ ገባን እኮ ሰዎች። ሀገር ዳር ድንበሯን የሚጠብቅ ልናጣ ነው። በዚህ አግባብ ማንም ሽንቱን ሊሸና በሄደ ቁጥር ወታደር የምናሰልፍ ከሆነ ወታደር መሳሪያ ያነገበው ዩኒፎርም የለበሰው ለምንድን ነው የሚል ጥያቄ እንድናመጣም ያስደርገናል። በየትኛውም ሁኔታ የበዛ ስቃይ የበዛ መከራ በዜጎቻቸው ላይ እንኳን እያደረሱ እንኳን ቢሆን ወታደሮች ለወታደር ያለኝ ክብር እልፍ ነው። ምክንያቱም አድርግ አታድርግ ሕግ ስለሆነ የሚመሩ መሪዎቻቸውን እንጂ እታች ያለው ወታደር በየትኛውም መልኩ ስለሚከፍለው ዋጋ አክብሮት ይላቅ ያለ ነው። በየትኛውም መልኩ በየትኛውም ውስጥ ቢሆን ለወታደር ያለኝ ክብር ከፍ ያለ ነው። ግን ወታደር መገኘት ያለበት የት ነው? አዝማቾቻቸውን ነው እየጠየቅን ያለ ነው። ቅድም ተነጋግረናል። ስሙን ብቻ ይዘው ወርቅ፣ ብር፣ ሀብት ከእጃቸው የላቸውም ሐዋርያት። ይሄ ነቢይ ግን ምናልባትም ፕሌን ወይም ይቺ መኪና ባትኖር የትም አይሄድም፣ ወይም የሚሰበሰብ ብር ከሌለ በእርግጠኝነት አይሄድም። ይሄ የሞራል ውድቀት ነው። እንመጣበታለን። እንዲህ አይነት የሞራል መላሸቆች ወዴት ይወስዱናል ብለን እንምጣ። ተመልከቱ። የሃይማኖት አባቶች ብለን የውላችሁ ዛሬ ስለ ፕሮቴስታንት፣ ስለ ኦርቶዶክስ፣ ስለ ሙስሊም፣ ስለ ካቶሊክ ወገንን አንነጋገር። ነገር ግን ሙስሊም ውስጥ፣ ፕሮቴስታንት ውስጥ፣ ካቶሊክ ውስጥ የትኛውም ቤተ እምነት ውስጥ ሆነው ሞራል የማይገነቡልንን እያወጣን እንስጥ። ግዴላችሁ፣ ሀገር ያኔ ትገነባለች። መሪ ያተን ከሆነ ጥሩ መሪ ከነዚህ ቤተ እምነት ነው የምናገኘው። መሪ አግኝተን ከሆነም በእነዚህ ቤተ እምነት አልፈው ነው የምናገኛቸው። ሀገርን የሚተኩ ትውልዶች፣ ዛሬ የሚሰሩ ስራዎችን የሚረከብ ትውልድ ከነዚህ ቤተ እምነት የሚወጣ ነው። ስለዚህ እነዚህም ቤተ እምነት የሚመሩ ሼኮች፣ ጳጳሳት፣ ፓስተሮች ዋቴቨር ከተበላሹ ሀገር ተበላሽታለች። አካሄዱ ስህተት ስለሆነ ነው የምንነጋገረው። ስለዚህ ተው፣ ግዴላችሁ፣ እረፉ። በተለይ ወንጌል አንድ ያደርገናል ብላችሁ በስመ ክርስትና ያላችሁ ወንጌሉን እንደፈለጋችሁ አጣሙት። አንድ የሚያግባቡንን ነገሮች ስናነሳ ለወንጌል አገልግሎት ወንጀል የሚፈጸምበትን መሳሪያ ይዘን አንሂድ። መሳሪያ የያዘውን የሚያንበረክክ
ቅዱስ ቃል ይዛችሁ ሂዱ። በጣም ያሳዝናል ማለት ነው። እንዲህ አይነት ሞራል የሌላቸው የሃይማኖት አባቶች ልጆቻቸው በምን ይቃኛሉ? ተመልከቷት። ይቺ ልጅ ሰልፊ ላይ ታመጣል። የሞራል መላሸቅ ነው። ልጀምር ብላ ካሜራ አስጀምራ ነው የምታለቅሰው። ተመልከቷት። ጌታ ሆይ ለይተህ ምታ፣ በማርያም ለይተህ ምታ። ለነሱ ስትመጣ እኛን እንዳታገኘን፣ በእውነት እንዳታገኘን። ትችልበት የለ ለይተህ መምታት፣ ነጥለህ መውሰድ። እና አንልህም ጌታ ሆይ ምን ይዘን እንጠብቅሃለን? ምን ይዘን እንጠብቅ? ምን ይዘን እንጠብቅ ጌታ ሆይ? ልጀምር ብላ ሰልፊ ምን አይነት እንደሆነ ኧረ ተው፣ ኧረ ተው። የቀረን ሌላ ነገር ነው። አሁን የቀረን አንድ ነገር ይመስለኛል። ይሄ ስንበላ ሰልፊ ነው አይደል? አሁን ስንተኛም ሰልፊ ሆኗል። ስንነሳም፣ ስንበላም፣ ስንጠጣም፣ ስንጣላም፣ ስናለቅስም እንትን ሆኗል። አሁን ሰልፊ የቀረን ሁለት መሰለኝ። አንድ ሩካቤ ስንፈጽም ነው። ሁለተኛ ደግሞ በጋብቻ ከሆነ እግዚአብሔር ፍሬ ከሰጠን እናቶች ሲወልዱ ላይቭ ማሳየት ነው የቀረን። ምክንያቱም ቀብር እያስቀረጽን ነው። ላይቭ ነው አይደል? አሁን ማን አለቀሰ አላለቀሰ ምናምን ነጋሽ ሚዲያ ከአንዴም ሁለቴ ተጠይቀዋል ላይቭ ፕሮዳክሽን እንድንሰራ ከዚህ የሚመጣ ገንዘብ ያው እዛ ቀብር ቤት የሚበላው ምግብ ያው የምታውቁት ነው። እንኳን ሞትክ ነው ነገርየው እንጂ ነፍስ ይማር አይደለም። አሁን እኮ ለቀብር ልብስ አለ ሰው ዘንጦ የቀብር ሽቶ ይኑር አይሁን አላቅም። ሞት የሚጠራ ሽቶ ይኑር አይኑር አላቅም። ምናልባት መነጽር አለ፣ ኮፍያ ኦቬስ ያደላቸው መኪናም አላቸው፣ ጥቁር መኪና። ሰው ሲሞት ሻርፕ ልብ ከእንትን ይልቅ አምጪልኝ ምናምን ቂቅ ተብሎ ብፌው ሰው ሲዳር ሊደገስ የማይችለውን ወይ ቆሞ ሊበላ ያልቻለውን ሞቶ ተጋድሞ ይህም ምግብ እንለዋለን። እኔ የሚገርመኝ ሰልስት ላይ ጠዋትን የማውቀው እናቶቻችን ስራ የሚሄዱ ከሆነ ከስራ በፊት ለመድረስ አይደለም ምግብ ለመብላት የያዙትን ምሳቃ ውጭ የሆነ ቦታ አስቀምጠው አስተዛዝነው አልቅሰው አምርረው ያዘቀዘቁትን ነጠላ እንኳን ወደታች ሳይወርዱ ወደ ስራ ነው የሚመጡት። አሁን ቁርስ ላይ ብፌ ነው፣ ሻይ ነው። ምናልባት ይቅርታ ቡና ይመች ይሆን? አረ ቡና አይመቸኝም። አረንጓዴ ሻይ ይኖርሽ? አረ አረንጓዴ ሻይ አይመቸኝም። እንደው ዝንጅብል ማኪያቶ ምናምን የጾም ይሁንልህ ምናምን የሚባል ነው የሚመስለኝ። የሞራል ውድቀታችን ከባድ ነው። እድሮቻችን ይችሉታል ይሄንን ወጪ። እድሮቻችን አሉበት። የመፍረስ አደጋ ሳይጋረጥባቸው አይቀርም በስነ ስርዓቱ። እንዲህ አይነት የሞራል ውድቀትን እያመጣችሁብን ነው የሃይማኖት መሪዎች። እንቀጥል። አንድ ላሳያችሁ፣ በጣም የሚያሳዝን በአንዴ ቄስም ሼክ የሚሆነው። ከዛ በፊት ግን መልእክት ሰምተን እንመለስ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት
በአይጥ በምስጥ በምናምን ፈራረሰ ወደቀ የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ክቡራን ተመልካቾቻችን ከመልእክቱ በኋላ ተመልሰን ተገናኝተናል። ትግራዋይ ወጣቶች ከልብ እናመሰግናለን። እጅግ በጣም የሚያኮራ የሚያስደስት ስራ ስለሰራችሁ። ግን የአባቶቻችን መከፋፈል የማያመጣብን መዓት የማያስወርድብን ዝናብ የለም። በትግራይ መንበረ ሰላማ ተብሎ ተከፍሏል። 5 ኪሎ ላይ ቅዱስ ሲኖዶሱ አለ ሙሉ ጉባኤው። ኦሮሚያ ላይ ተሞክሮ ነበረ። በሌሎች ቦታዎች ጭምጭምታው አለ። እግዚአብሔርን ለማክበር አይደለም፣ ስልጣንን ለማስጠበቅ ነው። ብሔር ውስጥ ለመወሸቅ ነው። ይሄ ምንም ጥርጥር የለም። ይሄ ምንን ይዞ መጥቶብናል? በቤታችን ያሉ የፈሉ መሽገሮች እንዲፈለፈሉ አድርጎብናል። አባቶች አንድነትን ስታጡ ልጆቻችሁ ተራርቀናል። በእናንተ ጸሎት መቀራረብ ሲኖርብን በእናንተ ውግዘት ተለያይተን ወንድም ከእህቱ እናት ከልጁ ጎረቤት ከዘመዱ ተለያይቷል። የማይሆኑ ነገሮች እየመጡ ነው። ሀገር ሰው ትፈልጋለች። ተጋግዘን ሀገርን መገንባት ያለብን፣ ለሀገር መጸለይ ያለብን፣ ለመሪዎች መጸለይ ያለብን፣ ለህዝቦች መጸለይ ያለብን፣ ለወንዞችና ሙላት መጸለይ ያለብን፣ ስለተፈጥሮ መጸለይ ያለብን ሰዎች ዛሬ በብሔር ውስጥ ተደብቀን እኔ አሸንፋለሁ የሚል የጅል ጨዋታ ውስጥ ገብተን የማያልቅ የሰው ህይወት እየገበርን ነው። ለመሪም ለእግዚአብሔርም ያስቸገርን ሰዎች ሆነን ትውልድ እያስጨረስን ነው። የማያምን አባት የሚያምን ልጅን ማነጽ ስለማይችል ቆሞስ ነኝ ብሎ ሲታይ የነበረው ግለሰብ አሁን ደግሞ ለኢዱ ሼኪ ነኝ ብሎ መስጊድ ገብቶ ሲሰግድ ተይዟል። ተመልከቱት። የትግራይ ወጣቶች እግዚአብሔር ይባርካችሁ። زريت كصبيكايا ورا عبدالله كصبيكايا ما عازك كصبيكايا او لخونه ساعه تملست تبل تخليها لمن تايم تملس لك حاجه هذا ناغور لنا مالتي بزين ود هذه تايم مسلكم ما ازيل تحل صبوي تخكلي هذه كل الخيه سن حدقهم انا بدليتي لا وسر منهم لا تخو لا يقدس بيت كريستيان مستير لبيت كريستيان ناغرا نغر يلي انا هيمانوت يزه مانم هيمانوت يحيزو مسكله ركيو خنا زوزنيو تاكيوني وطات لمالتي بهما يتنادي ديتيلخا داغاور سنوات يلا غلغلانخا بزح سب شويد خايخا اوز اليك سوردي قال الباب بريك سورومي هم يلخا تناغير خايخا ግን هذه ይቀርታና በቃ ወዲና አይና እዚ ብድልየታይ ሐምላት
ሁለት ነገር ልናገር። በመጀመሪያ በደልን ዋጋ የሚከፍል እግዚአብሔር ነው። የትግራይ ወጣቶች የደቦ ፍርድ ስላልወሰዳችሁ ከልብ ነው የማመሰግነው። ክርስትና ይሄ ነው ልኳ። ግን እንዲህ አይነቱን ግለሰብ አሳልፋችሁ ለህግ ስጡት። በጣም ነው የማከብራችሁ። ምን አይነት ትዕትና፣ ምን አይነት መልካምነትና ቀናነት የተሞላበትን ነገር ነው ያሳያችሁት። ወንጌል ይሄ ነው። ወንጀል የሚሰሩትን ጭምር ለፍርድ ማቅረብ ግን ያስፈልጋል። ሙስሊም እህት ወንድሞቻችን ጋር ገብቶ ሲሰግድ ነበር። ድቁናውን ዘሎ ቅስናውን አልፎ ምንኩስናውን ከዛ ቁምስናው ጋር ደርሻለሁ ያለው አንድ ፍሬ ልጅ እንበለው በመልኩ ስናየው ይሄ ሃይማኖትን ከሃይማኖት ለማጋጨት እንደነዚህ አይነት ሰዎች ጥቂት ፋይናንስ ቢያገኙ ወደኋላ አይሉም። እዛ የገባው ሳውዲ አረቢያ ለመሄድ ነው ይቅርታ ሲል ነበር፣ ሲናገር ነበር። ሳውዲ አረቢያ ለመሄድ ከቆሞስነት ወደ ሼኪነት ከመጣ ሃይማኖቱን ለማበጣበጥ ብር ከተሰጠው ዝም አይልም። ይሄ ሰው በፍጹም ዝም አይልም። የህግ ባለሙያዎቻችን አደራ ያዙልን። ለምን መሰላችሁ? ግዴላችሁ የወደቀች መስላችሁ ልትረግጧት የተነሳችኋት ቤተክርስቲያን አትወድቅም እንጂ ብትወድቅ እናንተ ከወደቃችሁ በኋላ ነው እላችሁ ላይ የምትወድቀው። ለጥንካሬዋ መሰረት የሆኑ ብዙ እውነቶች አሉ። አሸዋ ላይ የተገነባች አይደለችም። ይዘዋት ሊወድቁ የማይችሉ ብዙ እውነቶች አሉ። ተዉት። ሌላውን መሰረቷ ክርስቶስ ነው። የሀገር ታሪክ እግሯ ስር ነው። የሀገር ቅርስ መዳፏ ላይ ነው። የሀገር ዕዳ እጇ ላይ ነው። የሀገር ቁልፏ ውስጧ ነው። ፕሮቴስት አድርጋችሁ የተቃወማችኋት ሙሉን ተረክባችሁ አይደለም፣ ቁንጽሉን አይታችሁ ነው። ግድ የለም አትግፏት፣ ግድ የለም አትጣሏት፣ ትቁምላችሁ፣ ትኑር። በቀን አዘግዝቃ እንደምትወጣ ፀሐይ ጥላዋ ረዝማ እናንተ የመኖር ተስፋችሁን የምትቀጥልናት። በሌሊት ጨረቃ ወጥታ እንደምታርፍባችሁ ጥላ አሁንም የእናንተ እውነት መደበቂያ ነች። ተዋት፣ አትግፏት፣ ግድ የላችሁ። ሀገርንም የምትመሩ በሀገርም የምትመሩ አትገፋፉ፣ ግድ የለም። ወንድማችን ዲያቆን ማቲያስ አንድ ሐሳብ አለው እዚህ ላይ እንስማው። በዚሁ ጉዳይ በቀድሞ ጉዳይ ላይ ማለት ነው። ይህ አጭበርባሪ እንደምታስታውሱት እዚህ ቲክቶክ ላይ የመነኮሳቱን ልብስ እየለበሰ መስቀል እየያዘ ለባርካቸው የሚል በመነኮሳት ላይ ደግሞ የሚያስነቅፍ ነገራትን ሲያደርግ የነበረ አልፎ ተርፎ ደግሞ ጥርሱን ብሬስ ተሰርቶ ሁሉ ሲያፌዝ የነበረ ሰው እንደነበረ ታስታውሳላችሁ። ዛሬ በሚገርም ሁኔታ ጌታ እግዚአብሔር አጋልጦትኝ ከመስጊድ ሲወጣ ከነለበሰው ልብስ ተገኝቷል ማለት ነው። እንደዚሁ እንደሆነ ማለት ነው። እኔ አሁን ስለሱ ሙስሊም መሆን ስለሱ እንደዚህ አጭበርባሪ መሆን ማውራትን ፈልጌ አይደለም። ግን ዛሬም ድረስ ኦርቶዶክሳውያን እንድትነቁ ፈልገው አንድ ጉዳይ አለ። ትናንትና በተሐድሶ ቤተ እምነት ውስጥ መሪ ከፊት ተቀዳሚ የነበሩ ዛሬ ደግሞ ተመልሰናል በሚል ሰበብ ብዙ ኦርቶዶክሳውያንን የሚያሳስቱ እዚህ ሚዲያ ላይም ደግሞ ቁጭ ብለው ቀሲስ እንትና ቀሲስ ዘማሪ እንትና ነኝ የሚሉ
እንደዚሁም ደግሞ በርካታ አጭበርባሮች እዚህ ሚዲያ ላይ በርካቶች አሉ። መጽሐፍ እንደሚናገረው ከፍሬያቸው ታውቋቸዋላችሁ ነውና ፍሬያቸውን እያየን ብንመዝን ጥሩ ነው። ለዚህ ሰውዬ ትናንትና ተባባሪ የነበርነው እኛው ነን። አባይ ባርኩን አባይ ፍቱን እያለን እዚህ ደረጃ ያደረስነው አካል ይሄ ነው። ትናንት ግን ይህ ኦርቶዶክሳዊ አይደለም ስርዓትም አግባብም አይደለም ሲሉ የነበሩትን መምህራን እናንተ ሁሌ ማሳደድ ነው ስራችሁ ብለናቸው እነሱን አሳፍረናቸው ነበረ። ዛሬ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው ለተሐድሶና ለፕሮቴስታንት የሚሰሩ የስም ዘማሪ የስም ቀሲስ እከሌ የሚባሉ አካላቶች እንዳሉ ሁሉ ልታውቁበት ይገባል። ለዚህ አንድ ምሳሌ ልንገራችሁ። ኦርቶዶክሳዊ መዝሙራቶቻችን ትናንትናና ዛሬ እንዴት ነው? እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው በ40 ዓመቱ ምን ይውላል ነው። ዲያቆን ማቲያስ ያነሳው ሐሳብ በጣም ብዙ ነገር ነው። ቀሲስ እከሌ እያልን የእሱ ዝማሬ፣ ዲያቆን እከሌ እያልን የእርሱ ስብከት ያለሽ መስሎሻል ተበልተሽ አልቀሻል። እኔ መንግስተ ሰማያት እንዳሁኑ ክፍት ሆኖ የሚያውቅ ያለ አይመስለኝም። ለጸና መጋቢ ሐዲስ እሸቱ ብለዋል። እኔ መንግስተ ሰማያት መግቢያ የመጀመሪያዋ ኦርቶዶክስ ናት ብዬ ነው የማምነው ነው ያሉት። እኔም እንደዛው ነኝ። እንደዛ ብላችሁ ላመናችሁ ለጸናችሁ ብዙ ቅራፊዎች አሉ፣ የሚገቡ የሚመስሉ ግን የማይሆኑ መንፈቅና ክህደት ውስጥ ብዙ ውስጥ የገቡ መዝሙሮቻችንን ስሙ። የተዋህዶ ልጆች እባካችሁ ልጆቻችሁ ለይታችሁ እወቁ። ልክ እንደ ጎበዝ ወታደር ዛሬ ላይ አንዱ ሲናገር እንደማመጥ። ሁላችን ተናጋሪ ሁላችን አይደለም። ስራ እንከፋፈል። ዲያቆን ሳይሆኑ ዲያቆን ነን ብለው ከአንገታቸው ማዕተብ በግ መስለው የሚገቡ ተኩላዎች እልፎች ናቸው። እነዚህን ምን እናደርጋቸው? እንደ ትግራይ ወጣቶች እናጋልጣቸው። አለፍ ካለም ደግሞ ለህግ እንስጣቸው። ካልሰማ ግን ምን ማድረግ ይቻላል? ቢያንስ ራስን ለማስከበር ኦርቶዶክሳዊ ወጣት ለዚህ የምታንስ አይመስለኝም። ይሄን ወጣት ተመልከቱት እስቲ። እንዳያስታችሁ ተጠንቀቁ። ባለበት ቦታ ዝግጁ ሁኑ። ስታገኙት ለህግ ባለሙያ ስጡት። ተመልከቱ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል፣ ጾሙን ምክንያት በማድረግ ከዛ ግን ዋንኛ የሚቀድመውን የእግዚአብሔርን ቃል መጽሐፍ ቅዱስ እንዲኖራቸውም ስለምፈልግ እንዲያነቡም ስለ ክርስቶስ በይበልጥ እንዲረዱ ስለምንፈልግ ይሄ ልጅ ተመልከቱት። ነጠላ ለብሷል። ገዳም ውስጥ ነው። መጽሐፍ ቅዱስ የሚመስል በማር ልውስ መርስ ይዟል። ስሙን ማን ብሎ ተናግሯል? ዲያቆን። ግን ግብሩ ደግሞ በሌላ ነው። የፈለገውን ሃይማኖት መከተል ይችላል። አዎ በደንብ ግናስ መንግስት እሱን የሚነኩትን ጥላቻ ንግግር ብሎ ያፈነናል። የቀደመውን መንግስት አሁንም ህጉን አውጥቶታል። ግድ የለም ጥላቻ እርስ በርስ ተሰባብኮ አንዱ በአንዱ ከመነሳቱ በፊት እኔ እውነተኛ ፕሮቴስታንቶች እንዲህ አይነቱን ማጭበርበር አይወዱት። በእርግጠኝነት 100% የምለው እንዲህ አይነቱን ማጭበርበር አይወዱት። ታዲያ ለምንድን ነው በፕሮቴስታንት ስም እንዲህ የሚነግዱት? ያ ወጣት ተመልከቱት። ሌላውን ብዙ ማውጣት ስለማልፈልግ ነው። በነጠላው በጉን ለማሳሳት ኦርቶዶክስ ነው፣ በልቡ መዝሙሩን እየሰማ ፕሮቴስታንት ነው። ያዝልቅለት። በጣም ደስ እኔ ሰው ሃይማኖተኛ ሲሆን ደስ ይለኛል። በጣም ምንም ችግር የለብኝም። ግናስ በሌብነት ህዝብን በህዝብ በማጋጨት ግድ የላችሁም። እኔ አንድ የምነግራችሁ ነገር ለወቅቱ ገዢዎች አንድ የምነግራችሁ ነጋሽ ሚዲያ በተቻለው መጠን የሆነውን እውነቱን ያወራል እንጂ ሊሆን የታሰበውን እንኳን ትንታኔ ሰጥቶ ህዝብን ከህዝብ ልናጋጭ አንሰራ። ምናልባት ባለመብሰል ከዚህ በፊት ሰርተን ሊሆን ይችላል። ከዚህ በኋላ ግን አናደርገው። ግን የሚያስጨንቀን አንድ ነገር አለ። እየሆነ ያለው ነገር ስተት ነው። አይታችሁ እንዳላየ የምታልፏቸው እውነቶች ግን ስተቶች ናቸው። እመኑኝ፣ ትሰበስቧታላችሁ እንጂ አትበሏት። እየሆነ ያለው ነገር
ሀገር አያሻግርም፣ ስብስብም አያበዛም። ግድ የለም ህግን በህጋዊነት እናስኪደው። ግድ የለም ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ትልቃች ሚዲያ እዚህ አይነት ሰዎች ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል።
የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔዓለምን ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ትልቃችሁ ሚዲያ እዚህ አይነት ሰዎች